ሰላም እንዴት ናቸው? ሰሞኑን በአንዳንድ ነገሮች ምክንያት በየቀኑ ፊልም እየለቀቅኩ አይደለም። ከዚህ በኋላ ግን በየቀኑ ለመልቀቅ ሞክራለሁ። የቤተሰብ ቁጥራችን 40 ሺህ ሊገባ በጣም ትንሽ ነው የሚቀረው። መቼም ይህንን ፊልም በምለቅበት ሰዓት 40 ሺህ ገብተናል ብዬ አስባለሁ። ሁልጊዜ እንደምታደርጉት አሁንም ቢሆን ሰብስክራይብ እያደረጋችሁ እኔታችሁን አበረታቱኝ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። በዚህ ሳምንት በተከታታይ በጣም አሪፍ ፊልሞች ስለምለቅ ፊልሞቹ እንዲደርሳችሁ ሰብስክራይብ ማድረጋችሁን አረጋግጡ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ዘይነብ የምትባል ልጅ ያስተዋውቀናል። ከአባቷ ካድር ጋር አክስቷ ተርክን ቤት ነው የምትኖረው። አባቷ ካድር የአእምሮ ውስንነት ስላለበት እንክብካቤ ይፈልጋል። እንደ ልጅ ስለሚሆን ዘይነብ ናት የምትንከባከበው። ዘይነብ ኦዛን የተባለ አንድ ትልቅ ታዋቂ ቤት ውስጥ በጽዳት ሰራተኛ ነው የምትሰራው። ይህም ሰው ለሴቶች በጣም ትልቅ ጥላቻ ያለው ሰው ነው። ሀብታምና ታዋቂ ስለሆነ ብቻ ሁሉም ሰው እንደ አሪያ ይከተለዋል። ዘይነብ ስራዋ እሱ የሚኖርበትን አፓርትመንት ማጽዳት ነው። አንድ ቀን ጠዋት ዘይነብ ቤቱን ልታጸዳ ስትመጣ ኦዛንን አልጋው ላይ ተኝቶ ተመለከተችው። በስነ ስርዓት ለብሶ ስላልነበረ ጥሩ ነገር ላድርግ ብላ በማሰብ ታለብሰዋለች። በዚህ መሃል ነው አብሮ የተኛቸው ሴት ትመጣና ምን ትሰሪያለሽ እዚህ ብላ ዘይነብን ትቆጣታለች። በዚህ መሃል ስታራ ትመጣለች። ስታራ የኦዛን ማናጀር ናት። ይህም ብቻ አይደለም፣ እሱ የሚሰራበት ኤጀንሲ ዋና ማናጀርም ናት። ስታራ ከኦዛን ጋር አብሮ የተኛቸውን ሴት ታባረራትና በስራ ጉዳይ ልታናገረው እንደምትፈልግ ነገረችው። ስታራ የገባችው በጣም ትልቅ ሰው ነው። በሚስጥር ደግሞ ከኦዛንም ጋር የፍቅር ግንኙነት አላት። ለዘይነብ ስታራ በጣም ቆንጆ ሴት ናት። ለከድር ግን እንደ ሚስቱ አይነት ቆንጆ ሴት የትም አይቶ አያውቅም። ይህንን ቃል በሚያወጣበት ጊዜ የዘይነብ አክስት ተርክን በጣም ነበር የምትናደደው። ተርክን ከድር ሚስቱን ሲያሞጋገስ ትናደድና ተነስታ ወደ ኪችን ትሄዳለች። እሱም እንደተናደደች ስለገባው ይቅርታ ሊጠይቃት ተከትሏ ሄዶ ጎተት ሲያደርጋት ትወድቅና እጇ ይሰበራል። የተርከንም ባል ሚስቱ እጇ እንደዚህ መሆኑን ሲመለከት በጣም ይናደድና ከድርን ለመምታት ይነሳል። ነገሩ የተፈጠረው እንደ አጋጣሚ ቢሆንም ፋዚ ግን የሚያምነው ከድር አውቆ የጎተታት አድርጎ ነው። የሚቀጥለው ቀን ዘይነብ የኦዛንን አፓርትመንት ለማጽዳት በጠዋት ወደ ስራዋ ትሄዳለች። የዛን ቀን በኦዛንና በዘይነብ መሃል አንድ ትልቅ ችግር ይፈጠራል። ኦዛንና ዘይነብ ተፋጠው ያለ የኦዛን ወንድም ሳላ ቦታው ላይ ይደርስና ምንድነው የተፈጠረው ብሎ ይጠይቃቸዋል። ዘይነብ ፈጠን ብላ ሊፍት ውስጥ ትገባለች። በዚህ ምክንያት ኦዛንን ምንድነው ያረካት ብሎ ጠየቀው። ኦዛንም ዘይነብ ልብሷን አውልቃ ልታማልለኝ ሞከረች፣ አሁን ደግሞ እንደፈራች ታስመስላለች ይለዋል። ሳላ ዘይነብን ይከተላትና ወደ ቤትሽ ልሸኝሽ ይላታል። ዘይነብ አሁንም ቢሆን ድንጋጤ ውስጥ እንዳለች ያስታውቃል። አያቷ ዘይነብ ስለቆየች መስኮት ላይ ተደግፎ እየጠበቃት ነበር። ሳላ ሊያስረዳት ይሞክራል። ኦዛን በምንም አይነት ሁኔታ አይጎዳሽም፣ የሆነ ያልተግባባችሁት ነገር አለ ይላል። ዘይነብ ግን አሁንም ድረስ ቢሆን ድንጋጤ ውስጥ ሆና እየተንቀጠቀጠች ነው። ተርከን ፈጠን ብላ ትወጣና ከሳላ ጋር ታወራና ዘይነብ ላይ ለደረሰባት ነገር እንደ መልስ ጠቀም ያለ ገንዘብ ተርከን ከሳላ ትቀበላለች። ዘይነብ ምን እንደተፈጠረ ለአክስቷ ስትነግራት አክስቷ ዝም በይ ብላ ተቆጣቻት። ሲጀምር ሁሉም ነገር ያንቺ ጥፋት ነው፣ የሰው ሽንት ቤት ውስጥ ምን ልታረጊ ልብስሽን ትቀይሪያለሽ አለቻት። ዘይነብን ችግር ወደ ራስሽ ጠርተሻል ብላ ሰደበቻት። ተርክን ዘይነብን ታስጠነቅቃታለች። ይሄ ነገር ቢወጣና ሰዎች ቢያውቁት ኦዛን ገንዘብና ክብር ስላለው ሁሉም ለሱ ነው የሚደግፉት፣ አንቺን ዞር ብሎ የሚያይሽ የለም አለቻት። በዛ ላይ ደግሞ ባሌ ይህንን ጉድሽን ከሰማ አንቺንም አባትሽንም ከቤት አውጥቶ ነው የሚጥላችሁ ትላለች። ዘይነብ በተፈጠረው ነገር በጣም ታፍርና ጸጥ ነበር ያለችው። ሳላ የህንፃው የጥበቃ ካሜራ የቀረጸውን ቪዲዮ ወስዶታል። ወንድሙ እንደዚህ ያደረገችኝ ብሎ የሚያወራውን ነገር ምንም ሊያምነው አልቻለም። በዚህም ምክንያት ልጅቷን ይቅርታ በላት ብሎ ጠየቀው። ኦዛን በምንም አይነት ይቅርታ ልላትም ይለዋል። ፋዚ ከከዲር ጋር እንደላይ እየተጫወተ ያሾፍበታል። ዘይነብ አባቷ ላይ ሰው ሲቀልድ በጣም ቢያናዳትም ምንም አቅምና አማራጭ ስለሌላት ጸጥ ብላ ትመለከታለች። በኋላም
ኦዛን ከሶሻል ሚዲያ ጓደኞቹ ጋር አንድ ሁለት ሊል ወደ መጠጥ ቤት ይሄዳል። ለጓደኞቹ ሰራተኛ ሲባል በጠቅላላ ምንም ለራሱ ክብር የለውም ይላቸዋል። ኦዛን ሰክሮ ስለነበረ የሚናገረውን ነገር ምንም እያስተዋለ አልነበረም። ግን ከሩቁ አንድ ሰው በድብቅ እየቀረጸው ነበር። ሶሻል ሚዲያ ላይ ያሉ ሴቶች ኦዛን ለሴቶች መብት የሚሟገት አይነት ሰው አድርገው ነበር የሚያስቡት። ግን ይህንን ቪዲዮ ሲመለከቱ ሁሉም ሰው ነበረ ኦዛንን የጣላው። ዘይነብም ይህንን ቪዲዮ ትመለከታለች። ስለሷ እያወራ እንደሆነ በጣም ነበር የገባት። የሚቀጥለው ቀን ጠዋት የዘይነብ አክስት አሁንም ታስጠነቅቃታለች። ዝም ብለሽ ሄደሽ ስራሽን ቀጥይ፣ እንዲሆነ እያልሽ ምክንያት አታብዣለቻት። ዘይነብ ውስጧ ልቧ ተሰብሯል። ምንም አማራጭ ስለሌላት ነው ቀና ብላ እየሄደች ያለችው። ኦዛን ሰክሮ የለፈለፈው ነገር ራሱ ላይ ችግር ሆነበት። ሶሻል ሚዲያ ላይ በጠቅላላ ሰዎች እየተቀባበሉት ያሉት የሱን ወሬ ነው። ያ ለሴቶች ተቆርቋሪ ተብሎ የሚታወቀው ኦዛን አሁን በሰዎች መሃል የለም። ስታራ በጣም ተናዳ ነበር የመጣችው። እናም መነጋገር አለብን አለችው። የዜና ጣቢያዎች ሳይቀሩ እሱ ስለተናገረው ነገር እያወሩ ነበር። የኦዛን ስፖንሰሮች በጠቅላላ ከሱ ጋር መስራት እንደማይፈልጉ እየተናገሩ ነው። ቀስ በቀስ ገንዘብ እያጣ እየመጣ ነው። ስታራ የስንት ዓመት ስራዬን በአንድ ቀን እንደዚህ ውሃ ውስጥ ትከተዋለህ ብላ ተናዳ ትናገረዋለች። ኦዛን የኔ እውቅና እንደዚህ አንድ ቀን በትንሽ ቃላት አይጠፋም ይላል። ወንድሙ ሳላ ኦዛንን ሊያናግረው ይሞክራል። ኦዛን የህልም ዓለም ውስጥ እንዳለ ገብቶታል። ፈጠን ብለ ስህተት እንደሰራ ካምነ ይቅርታ ብትጠይቅ ነው የሚሻለው አለው። ኦዛን ምንም ነገር አድርጎ ይቅርታ ጠይቆ አያውቅም። ኦዛንን ገንዘብና እውቅና በጣም ቀይሮታል። ድሮ እንደዚህ አይነት ሰው አልነበረም። የስታራም ጸሐፊ ማንነቱ ያልታወቀ ሰው ያመጣውን ፍላሽ ወስዳ ትሰጣታለች። ከዚያም ከፍተውት ቪዲዮን ይመለከቱታል። ስታራ ቪዲዮን ስትመለከተው በጣም ነበር የተነገጠችው። ከዘይነብ ጋር የተፈጠረውን ነገር ቁልጥ አድርጎ የሚያሳይ የህንፃው የጥበቃ ካሜራ የቀረጸው ቪዲዮ ነው። የሆነ ሰው ሊያስፈራራቸው እንደሆነ ገብቷታል። ከዚህ ቪዲዮ ጀርባ ያለውን ሰው ለማወቅ ስታራ መንቀሳቀስ ጀመረች። ኦዛን ዘይነብን አፓርትመንቱን እየጸዳች ያገኛትና ሊያናግራት ይሞክራል። ከዛም አንድ ጥያቄ ጠየቃት። የእውነት ትንኮሳ ያደረስኩብሽ ይመስልሻል ብሎ ጠየቃት። እሷ ምንም መልስ አልሰጠችውም። ጸጥ ነበር ያለችው። መልስ ስላልሰጠችው ደግሞ ስድብ መሳደብ ጀመረ። እኔን መሆን ስለምትፈልጊና በእኔ ስለምትቀኝ ነው እንደዚህ የምትኙ ይላታል። በጣም ከብዙ ሴት ጋር ሆኛለሁ፣ አንቺን ግን አይደለም አብሬሽ ልሆን ልነካሽ እንኳን አልፈልግም ይላታል። በመሃላችን የተፈጠረው ነገር አለመግባባት ነው፣ አንቺም እርሺው እኔ እረስቸዋለሁ ይላታል። ዘይነብ አክስቷ የተናገረችውን ቃል አስታወሰች። እንደ ኦዛን አይነት ሀብታም ሰዎች እንደኛ አይነትን ድሃ ሰዎች በአንድ ቀን ያጠፋሉ አለቻት። ዘይነብ ኦዛን ካጠገቧ ዞር ካለ በኋላ ማልቀስ ትጀምራለች። ስታራ በጣም ተናዳ ነበር የመጣችው። እናም ኦዛንን ምንድን ያደረከው እያለች ትገፈትረዋለች። እሱ እየደጋገመ የኔ ጥፋት አይደለም፣ ዘይነብ አብራኝ መተኛት ስለፈለገች እሷ ነች ጥፋተኛ እኔ አይደለሁም ይላታል። ስታራ አንተ ደደብነ፣ ህንፃው በየሁሉም አቅጣጫ እኮ ካሜራ አለው አለችው። ይሄ ቪዲዮ ሚዲያ ላይ ከወጣ ያንተም ስራ የኔም ኤጀንሲ አበቃለት አለችው። በዚህ መሃል ነው ተርኪን ተደውሎላት መርዶ የተነገራት። በዚህ ወሬ ምክንያት ዘይነብ ከስራ እንደተባረረች አወቀች። ፋዚ ዘይነብ ከስራ እንደተባረረች ሲሰማ በጣም ነበር የተናደደው። መብላት ብቻ ነው ስራዋ፣ በስነ ስርዓት ገንዘብ ማምጣት እንኳን አትችልም ይላል። እኔ እነሱን እየረዳው መኖር ሰልችቶኛል፣ ከዚህ በኋላ አረዳቸውም ብሎ ለሚስቱ ይነግራታል። ቱርኪንም የምትለው ነገር ግራ ቢገባት ማልቀስ ትጀምራለች። ነገሮች ያማረሯት ሴት ናት። ዘይነብ የመጨረሻ ቀኔ ነው ብላ በማሰብ ለመጨረሻ ጊዜ የኦዛንን አፓርትመንት ለማጽዳት ትሄዳለች። መንገድ ላይ ሳላ ሳያውቅ የዘይነብን ጓደኛ አይፒክን ይገጫታል። ያን ያህል የተካበደ አደጋ አልነበረም፣ ስልኳ ብቻ ነበር የተጎዳው። በዚህ ምክንያት አዲስ ስልክ ይገዛላታል። ዘይነብ የኦዛንን አፓርትመንት ልታጸዳ እንደሄደች ኦዛን የገላ መታጠቢያ ገንዳ ውስጥ ራሱን ስቶ ተመለከተችው። ዘይነብ ድንጋጤ ውስጥ ሆና ልትረዳው ትሞክራለች። ስታራም ስትመጣ የተፈጠረውን ነገር ዘይነብ ነገረቻት። ስታራም ዘይነብን እሺ ወተሽ መድኃኒት ገዝተሽ ነይ፣ እስከዛ ድረስ እኔ እንከባከባዋለሁ ትላታለች። ዘይነብ መድኃኒት ልትገዛ በሄደችበት ስታራ ለጸሐፊዋ ደውላላት የኦዛንን ፕሮግራሞች በጠቅላላ እንድትሰርዝ ነገረቻት። ከዛም እንዲነቃ ካደረገችው በኋላ
አንድ ሰው እያስፈራራን ነው። ዘይነብ ላይ ጾታዊ ትንኮሳ ስታደርስባት የጥበቃ ካሜራ የቀረጸውን ቪዲዮ በፍላሽ አድርገው ልከውልኛል አለችው። በሚገርም ሁኔታ ቪዲዮውን የላከላት የኦዛን ወንድም ሳላ ነበረ። ቪዲዮውን ማን እንደላከ አላወቀችም። ስታራ በደንብ የምታውቀው ነገር ቢኖር ቪዲዮው ሌሎች ሰዎች እጅ ውስጥ ከገባ እስከ ዛሬ ስትለፋለት የነበረው ስራዋ በጠቅላላ አመድ ነው የሚሆነው። ስታራ ሙሉ ቪዲዮ ወጥቶ ስሟ እንዲጠፋ ስላልፈለገች ቪዲዮውን ለእነሱ በሚጠቅም መልኩ ወደ ሚዲያ ለማውጣት ትወስናለች። እናም ለእሷ ማምለጫ ዘይነብን ልትጠቀማት ነው። ብዙም አልቆየም። ዘይነብ ቪዲዮ እንደተለቀቀ ከሰዎች ትሰማና ደንግጣ እንዴትም ራሷን አረጋግታ ቪዲዮን ትከፍተዋለች። ቪዲዮ የሚያሳየው ዘይነብ የኦዛንን ክፍል ለቃ ስትወጣ ነው። ፊቷ እንዳይታይ ትንሽ ሸፍነውታል። ዘይነብ ግን እሷ እንደሆነች ስለምታውቅ በጣም ነበር የደነገጠችው። ስታራ እቅዷን ለኦዛን እየነገረችው ነው። የእኛን ታሪክ እናወጣለን እና ሰዎች እኛን እንዲያምኑ እናደርጋለን አለችው። ሳላ ኦዛን ጋር ይመጣና ምንድነው እየተፈጠረ ያለው ብሎ ይጠይቀዋል። ራስህን ለማዳን እንዴት የዘይነብን ህይወት ታበላሻለህ አለው። ዘይነብም አፓርትመንቱን በርግዳ ትገባና ኦዛንን ምንድን ያደረገው ብላ ጠየቀችው። በጣም ተናዳ እየተንቀጠቀጠች ታውቃለህ እኔ ምንም ጥፋት የለብኝም ትለዋለች። በምንም አይነት ሁኔታ አንተን ለማማለል እንዳልሞከርኩኝ እኔም አንተም የምናውቀው እውነት ነው ትለዋለች። እውነቱን እኔ እናንተ በደንብ እናውቀዋለን ስትለው እሱም ኩስተር ይልና ምንም አማራጭ የለኝም፣ በዛ ላይ ደግሞ ማንም ሰው አንቺ እንደሆንሽ ማወቅ አይችልም፣ ፊትሽ ተሸፍኗል ይላታል። ዘይነብ ድምጿ እየተንቀጠቀጠ ይሄ ትክክለኛ ፍትህ አይደለም አለችው። ዝቅ ዘይነብ ማልቀስ ልትጀምር ስትል ፈጠን ብላ ስታራ ይዛት ትወጣለች። ምንም አትጨነቂ፣ ትክክለኛው ቪዲዮ በምንም አይነት ሁኔታ አይወጣም። እችንም ቪዲዮ የለቀቅነው የኦዛንን ስም ለማጽዳት ነው ትላታለች። እናም እያጓጓችና እያባበለች ወደ ቤቷ ደረሰቻት። ከጎኗም እንደሆነችና በሁሉም ነገር እንደምትረዳት አሳመነቻት። ምንም አታስቢ፣ አንድ ታዋቂ መሆን የምትፈልግ ሴት እኔ ነኝ ብላ ትወጣና እውቅናውን ታገኛለች። አንቺ ማንም ሳያውቅሽ ህይወትሽን ትቀጥያለሽ፣ ምንም አታስቢ ትላታለች። ዘይነብ በጣም ደንግጣ እየተንቀጠቀጠች ነው። ማንን ማመን እንዳለባት ሁሉም ነገር ግራ ገብቷታል። የተርኪን ባል ፋዚ ጓደኛውን ያገኘውና ቆንጆ ልጅ አለች ብሎ የዘይነብን ፎቶ ያሳየዋል። የፋዚ ጓደኛ ታኪ በጣም ሀብታም ሰው ነው። እናም ወጣት ሴት እየፈለገ ነው ሊያገባ። ፋዚ በማዕከላቸው በጣም ትልቅ የእድሜ ልዩነት እንዳለ ቢያውቅም ዘይነብን ድሮ ለመገላገል በጣም የቋመጠ ይመስላል። ቤት ውስጥም ስለዚህ ጋር ብቻ ነው እያወሩ ያሉት። ሁሉም ሰው ዘይነብ ልክ ባል እንደተገኘላት እንደ ቆንጆ ሙሽራ እየተንከባከቧት ነበር። ስታራ ሁሉም ነገር የገባት ይመስላል። ሳላ ነው ቪዲዮን ይላከልናለች በጣም በእርግጠኝነት። የስታራ ጸሐፊ ከሳላ ጋር የፍቅር ግንኙነት ስላላት እሱን ተጠቅማ ቪዲዮዎችን እንድትሰርቅበት አስጠንቅቃ ትነግራታለች። እሷም እንደተባለችው ቤቱ ትሄድና ጥሩ እራት ሰርታ መብላት ይጀምራሉ። በላይ አልኮል እየቀዳች እንዲጠጣም አደረገችው። ኦዛንም እየሰከረ ሲመጣ መዘፍለፉን ጀመረ። እኔ እኮ ነኝ ለአለቃሽ ቪዲዮን የላኩላት ብሎ ይነግራታል። እንደዚህም ያደረኩት ወንድሜን ትንሽ እንኳን አነቀዋለሁ ብዬ ነበር ይላል። ትክክለኛው ሙሉ ቪዲዮም እጁ ላይ እንዳለ ይነግራታል። እሷም እሱ ሳያውቅ ፍላሹን ትሰርቅና በነጋታው ለአለቃዋ ስታራ ትሰጣታለች። ዘይነብ ካክስቷና ከአንድ አሮጊት ሴት ጋር አንድ ላይ በመሆን ቀሚስ ለመግዛት ይሄዳሉ። ስታራን ኦዛን ቢሮ እስኪመጣ ተጠብቀውና ቪዲዮዎቹን ማን እንደላከ እንዳወቀች ነገረችው። በተመሳሳይ ሰዓት ሳላ ቪዲዮውን የያዘውን ፍላሽ አጥቶት ቤት ውስጥ እየፈለገ ነበር። ለፍቅረኛውም ይደውልላትና ይጠይቃታል። እሷም የምንም ፍላሽ አላየሁም ትለዋለች። አሁንም በአካል ስራ ቦታ ድረስ መጥቶ ይጠይቃታል። ፍላሹን አይተሻል ይላታል። እሷም እንዳላየች ነበር የነገረችው። በጣም ተናዶ ሳላ አለቃዋን ስታራን ያናግራታል። እሷም ፍላሹን እንደወሰደችበት ታሳየዋለች። እናም አይኑ እያየ ነበረ ፍላሹን ውሃ ውስጥ የከተተችው። ኦዛን አንተንም ሆነ ቤተሰቦችን እየረዳ እስከዛሬ ቆይቷል። ላደረገልህ ነገር ማመስገን ሲገባ አንተ ግን ወንድሜን ለማጥፋት ተነሳህ ትለዋለች። ኦዛንም ቢሮ ውስጥ ተደብቆ እየተፈጠረ ያለውን ነገር በጠቅላላ እያዳመጠ ነበር። ከተደበቀበት ይወጣል። እናም ወንድሙን ፈጠን ብለህ የመኪናውን ቁልፍ ስጠኝ ይለዋል። ሰላም የመኪናውን ቁልፍ አስቀመጠለት።
ሳላ ከሄደ በኋላ ስታራ ምንም አማራጭ የለኝም ለዛ ነው እንደዚህ ያደረኩት ትለዋለች ኦዛንን። ከሁሉም በላይ እኔ እናንተ መሀል ያለው ስራ ይበልጣል አለችው። ኦዛን ደህና ነኝ እያለ እየሸፋፈነ ቆይቶ በኋላም ንዴቱ ብልጭ ይልበትና ሰዎችን ያስቀይማል። እዚህ ንዴት ላይ ሆኖ አንድ ሴት ትመጣና ኦዛንን ድሮም እኮ አንተ ሴት ትጎዳለህ ብዬ አላምንም አለችው። እሱም ንዴት ላይ ስለነበረ እያለውን ያለውን ነገር ሳያስተውል የቤት ሰራተኛው ላይ ጾታዊ ትንኮሳ እንዳደረሰባት ይነግራታል። እሷም እቺንም ወሬ ብላ ፈጠን ብላ ወደ ሶሻል ሚዲያ ትሄዳለች። ከዛም የነገራትን የቤት ሰራተኛው ላይ ጾታዊ ትንኮሳ እንዳደረሰባት ቪዲዮ በመስራት ሰዎች እንዲያውቁ ታደርጋለች። ኦዛን ቪዲዮ እንደተሰራበት ሲያውቅ በጣም ነበር የደነገጠው። ስታራ አንዱን አስተካከል ስትል አንድ ይበላሻል። አሁን ነገሮች በጣም እየመረሩት መጥተዋል። አሁን ምንም አማራጭ ስለሌላቸው ትክክለኛ ቪዲዮውን መልቀቅ ሳይኖርባቸው አይቀርም። ትክክለኛው የዘይነብ ፊት የሚታይበት ቪዲዮ። ዘይነብ ከሙሉ ቤተሰቦቿ ጋር አንድ ላይ በመሆን ሰርግ ትሄዳለች። እስካሁን ሊድሯት እየተዘጋጁ እንደሆኑ አላወቃችም። ዘይነብን ሊድሩለት ያሰቡት ሀብታሙ ሰው ሐኪም ሰርጉ ላይ ተገኝቷል። ዘይነብን በጣም በደስታ ነበረ ሲመለከታት የነበረው። አንድ አጋጣሚ በመጠቀምም ዘይነብን አስተዋወቁት። በዚህ መሃል የዘይነብ ፊት የሚታይበት ትክክለኛው ቪዲዮ ይለቀቃል። መጀመሪያ ቪዲዮን ያየችው የዘይነብ ጓደኛ አይፒክ ነበረች። የዘይነብ አባት አጠገቧ ስለነበረ እሱም ቪዲዮን ተመለከተ። ቤተሰቡ ቪዲዮን ሊደብቅ ያላደረገው ነገር አልነበረም፣ ግን እንዳሰቡት አልሆነላቸውም። የሳላ ፍቅረኛ በጣም ጥፋተኝነት ይሰማትና ሳላ ልታገኘው ቤቱ ድረስ ትመጣለች። እናም ደጋግማ ይቅርታ ጠየቀችው። እናም ከስራዋ ላለመባረር ብላ ይህንንም ነገር እንዳደረገች ነገረችው። እሱም በጣም ተናዶባት ምንም የማታቅ የሚስኪን ልጅ ህይወትን የራስሽን ህይወት አድናለሁ ብለሽ አበላሽሽ ይላታል። ወደ ቤት ከተመለሱ በኋላ ከዲር ደጋግሞ እያለቀሰ ልጁን ልጠብቅሽ ባለመቻሌ በጣም ይቅርታ ይላታል። ያክስቷ ባል ፋዚ ደግሞ ይመጣና አንቺ ውርደታም ብሎ ሰደባት። ዘይነብ እየደጋገመች እኔ ምንም አላደረኩም ብትልም የሚሰማትም የሚያምናትም አልነበረ። ፋዚ በጣም ከመናደዱ ተነሳ ሊመታት እጁን ሁላ አነሳ። ግን ከድር በመሃል ይገባና በልጁ ፋንታሱ ይመታል። ትልልቅ የዜና ጣቢያዎች ይህንን ጉዳይ ነው እያወሩ ያሉት። የዘይነብ ፎቶዎች በየሶሻል ሚዲያው ተለጣጥፈዋል። ስታራም ለራሷ ነገሮችን ለማስተካከል ወደ ዘይነብ ቤት ትመጣለች። ከዛም ከዘይነብ አክስት ጋር ለማውራት ቁጭ ይላሉ። ዘይነብ ቤት አልደበረችም። ኦዛን ላይ በጣም ተናዳበት ልታናገረው ወደሱ ሄዳ ነበረ። ዘይነብ የሄደችው ኦዛንን ልታጠቃው ነበረ፣ ግን ስታየው አቅሙን አጣችና የያዘችውን ቢላ ጣለችው። ዘይነብ ኦዛንን ሳትጎዳው ራሷን ስታት ወድቃለች። ስታራ ከዘይነብ አክስት ጋር ትዋዋላለች። እኛ ምንም አላረግናትም፣ እኛ ተጠቂነን ትላትና ጠቀም ያለ ገንዘብ ሰጠቻት። የዘይነብ አያት ይሄንን ይሰማና ከመኝታ ክፍል ይወጣል። በጣም ይናደድና ፈጠን ብለሽ ብሩን መልሽላት፣ እኛ ብር አንፈልግም፣ ልጃችን ተጎድታለች ይላል። ስታራ ከመሄዷ በፊት የዘይነብ አክስት ምንም አታስቢ፣ ሁሉንም እኔ አስተካክላለሁ ትላታለች። ዘይነብ ራሷን ስታ ስትነቃ አጠገቧ ሳላን አገኘችው። እያረጋጋት ነው። ኦዛን እኔ ልትጎጂ እንደመጣሽ አይዞሽ፣ ለፖሊስ አልናገርም ይላታል። ሳላ ወደ ወንድሙ ኦዛን ቀረቢልና ብትገልህም እኮ ጥፋትህ ነው አለው። እነሱ ሲጨቃጨቁ ጥላቸው ትወጣለች። ከዛም ወደ ጥበቃው ሰራተኛ ትሄድና ዘይነብ ቪዲዮቹ እንዲሰጧት ጠየቀች። የጥበቃ ሰራተኞቹም ቪዲዮውን ሊሰጧት እንደማይችሉ ነገሯት። ሐኪ ዘይነብን በጣም ስለወደዳት ሊያገባት ስለፈለገ ለፋዚ ጠቀም ያለ ገንዘብ ይሰጠዋል። ዘይነብ ወደ ቤት ስትመጣ ስታራ መታ እንደነበረ አባቷ ይነግራታል። ፋዚ ገንዘቡን ከተቀበለ በኋላ ሐኪ ጥርጣሬ እንዳይኖረው ዘይነብ ድንግል መሆኗን በሕክምና እናረጋግጥ እያለ ከአክስቷ ጋር ይወያያል። ይህንንም እቅዳቸውን የዘይነብ አያት ይሰማና በጣም ነበር የተናደደው። በዚህ ጭቅጭቅ መሃል የዘይነብ አያት ራሱን ስቶ ይወድቃል። እነሱም ዘይነብን ጥለዋት ከሄዱ ተጠፋለች ብሎ በማሰብ የዘይነብ አክስት አንድ ክፍል አስገብታ ቆለፈችባት። በዚህ መሃል ነው ኦዛን ዘይነብን ሊያገባት ወስኖ ተመልሶ መጥቶ የተቆለፈባትን በር የከፈተው። የዚህ ፊልም ታሪክ የመጀመሪያ ክፍል እዚህ ላይ ያበቃል። ሁለተኛውን ክፍል በቅርቡ ይዤላችሁ እመጣለሁ። የምሰራቸውን ፊልሞች በተወዳችሁ ከሆነ ፊልሙ እንዲደርሳችሁ ሰብስክራይብ ያደረባችሁ የኔ ቤተሰብ ይሁኑ። ሁልጊዜም ለምታሳዩን ድጋፍና ፍቅር በጣም ነው የማመሰግነው። እወዳችኋለሁ።